በአንድ ማንም በማያውቀው ድብቅ ልማድ ምክንያት የህይወታችሁ ብዙ ዓመታትን አባከናችሁ። ማንም እንኳን አላስጠነቀቃችሁም ነበር። መሆን የምትፈልጉትን ሰው መሆን እንዳትችሉ ያደረጋችሁ ልማድ በዚህ ቪዲዮ እነግራችኋለሁ። እስከ መጨረሻው ተከተሉኝ። አብዛኞቹ ሰዎች ህይወታቸው በንቃትና በዓላማ እየኖሩ አይደለም። ይልቁንም የሌሎች ሰዎች አስተያየት በመስማት ምላሽ ሰጪ ሆነው ይኖራሉ። ሰዎች ስለኛ ምን ይላሉ ብለው ስለሚያስቡ ባህሪያቸውን፣ ምርጫቸውን እንዲሁም ህልሞቻቸውን በመቀያየር ያለ ጽኑ አቋም ነፋስ በነፈሰበት ሲዋልሉ ይኖራሉ። አለባበሳቸው፣ አነጋገራቸው፣ ዓላማቸው ሁሉ በማህበረሰብ መስፈርት ውስጥ መልካምና ተቀባይነት ያለው በሚባል ነገር ውስጥ ብቻ ይገደባሉ። ነገር ግን ህይወታችሁን ሙሉ በሙሉ ሊቀይር የሚችል አንድ እውነት አለ። ሰዎች ስለኛ ምን ይላሉ ብለን ማሰብን ስናቆም ለመጀመሪያ ጊዜ በእውነተኛነትና በነፃነት መኖር እንጀምራለን። እስኪ ከራሳችን ጋር እውነተኛ እንሁንና መናገር፣ መሞከር፣ መስራት፣ ማቀድ እየፈለግን ሰዎች ምን ይሉኛል፣ በወድቅ ይሳለቁብኛል፣ ያገሉኛል፣ መነጋገሪያ አጀንዳ ያደርጉኛል ብለን ፈርተን ብዙ ጊዜ ዝም ብለን ያሳለፍናቸው ቀናቶች ብዙ ናቸው። ነገር ግን እባካችሁን ይህንን እውነት በጥሞና አድምጡኝ፣ ምክንያቱም በጣም አስፈላጊ ስለሆነ። ምንም ብታደርጉ ሰዎች ስለእናንተ መተቸታቸውን አያቆሙም። ህይወታችሁን ለማሻሻል እርምጃ ብትወስዱ ጥረታችሁን ይተቻሉ። ካልሞከራችሁ ዝምታችሁን ይተቻሉ። ባይሳካላችሁ ደግሞ አርፋ አይቀመጥም ነበር ብለው ይቀልዱባችኋል። ቢሳካላችሁም በቅናት እንዴት ሊሳካለት ቻለ ብለው ይጠይቋችኋል። ስለዚህ እውነተኛው ጥያቄ ፍርጃን እንዴት እንሽሽ አይደለም። ያ አይቻልም። መሆን ያለበት ህይወታችንን የማይኖሩ የጥረታችንን ዋጋ የማይከፍሉ ኃላፊነታችንን የማይሸከሙ ሰዎች ህይወታችንንና ውሳኔዎቻችንን እንዲቆጣጠሩን ለምን እንፈቅድላቸዋለን የሚለው ነው። ይህ የመጀመሪያውና በጣም አስፈላጊው የአመለካከት ለውጥ ነው። ምክንያቱም አብዛኞቹ ሰዎች በራሳቸው ጉዳይና የዕለት ተዕለት የህይወት ውጣ ውረድ የተጠመዱ ናቸው። ስለኛ እያንዳንዱ ጥቃቅን ነገር ለማየት ጊዜ የላቸውም። ያን የምንፈራው አስተያየት በደቂቃዎች ውስጥ ይረሳል። በአእምሯችሁ ደጋግማችሁ አሁንስ ምን እያሉኝ ይሆን ትሉ ይሆናል፣ ምንም እንኳ ሰዎች ባይሏችሁም ማለት ነው። ሳይኮሎጂስቶች ይህንን የመብራት ተጽዕኖ ስፖትላይት ኢፌክት ይሉታል። ሁሉም ሰው እኛን በቅርበት እያየን እንዳለ የማሰብ ሐሰተኛ እምነት ነው። እውነተኛው ግን እያንዳንዱ ሰው በራሱ ውስጥ ያሉ ፍርሃቶች፣ ድክመቶችና ችግሮች በማሰብ የተጠመደ ነው። ይህንን እውነታ ስትገነዘቡ ከትከሻችሁ ላይ ከባድ ጭነት ታራግፋላችሁ። በሁለተኛ ደረጃ ይህንን እውነታ ልብ ልትሉ ይገባል። አስተያየት እውነታን አይገልጽም። ኦፒኒየን ኢዝ ናት ፋክት ይላሉ። አስተያየት እውነት አይደለም። የሌላ ሰው ልምድ፣ ስጋት፣ ደካማ ጎንና የእምነት ስርዓት ነጸብራቅ ብቻ ነው። አንድ ሰው ሲተቻችሁ አብዛኛው ጊዜ እናንተን አይገልጽም፣ ራሱን ነው የሚገልጸው፣ አመለካከቱን። ሰዎች በብዙ ጊዜ በማይረዱት ነገር ላይ አስተያየትና ትችት ያበዛሉ፣ ለመሞከር ግን ድፍረት የላቸውም። በሶስተኛ ደረጃ ስለ ሌሎች አስተያየት ከመጠን በላይ መጨነቅ የሚያስከፍለውን ዋጋ መረዳት ይኖርባቸዋል። እያንዳንዱ ጊዜ ትክክለኛነትን ትተን ሰዎችን ለማስደሰት ስንሞክር የኋላ ኋላ መስዋዕት እንድንከፍል ያደርገናል። ቀስ በቀስ ሳናስተውል ከውጭ ስንታይ ተቀባይነት ያለው የተከበረ ሰው እንመስላለን። ነገር ግን በውስጥ ስንታይ ባዶ፣ ያልተሟላና ማንነቱ የተዘበራረቀበት ህይወት እንኖራለን። እውነተኛ ጸጸት ከሌሎች ፍርጃ አይመጣም። ጸጸት የሚመጣው መሆን የምንችለውን ሰው ለመሆን እንዳልሞከርን ስንረዳ ነው። የህይወት መርሃችሁ መሆን ያለበት ህይወታቸውን ለመቀየር ፍቃደኛ ካልሆኑ ተራ ሰዎች ምንም አይነት ምክርም ሆነ ትችት አልቀበልም የሚለው ነው። ትርጉም ያለው ነገር ካልሰሩና ህይወታቸውን ለማሻሻል ካልሞከሩ ሰዎች አስተያየታቸውን ከህልሞቻችሁ በላይ ክብደት ሊኖረው በፍጹም አይገባም። እዚህ ላይ አንድ ታሪክ ላካፍላችሁ እፈልጋለሁ። ቶማስ ኤዲሰን የኤሌክትሪክ መብራት ለመስራት ሲሞክር በተደጋጋሚ ጊዜ አልተሳካለትም ነበር። እናም ብዙ ጊዜ ሙከራውን የማይቻልና ከንቱ ነው ብለው ይሳለቁበት ነበር። ነገር ግን ኤዲሰን የሰዎችን ትችት ከቁብ ሳይቆጥር ብዙ ጊዜ ሳይሆን የተሳሳትኩት ብዙ የማይሰሩ መንገዶችን ነው ያወቅኩት በማለት የተቺዎችን አፍ ዝም ለማስባል ሞክሯል። ከዛም የሰዎች ጥርጣሬ ወደ ጎን በመተው ሙከራውን በትጋት ቀጠለ። ብዙ ኢንቨስተሮች ተስፋ ቢቆርጡበትም፣ ጋዜጦች ችሎታውን ቢጠይቁም እርሱ ግን ቀንና ሌሊት መስራቱን አላቆመም ነበር።
በመጨረሻም ፈጠራው ዓለምን የቀየረ የኤሌክትሪክ ብርሃን ወደ ሰው የዕለት ተዕለት ሕይወት አመጣ። የኤዲሰን ታሪክ ጽናት፣ ትጋትና በራስ መተማመን ከሰው አስተያየት ይልቅ እጅግ እንደሚያስፈልጉ በግልጽ ያሳያል። አስፈላጊ ያልሆነውን ጫጫታ በአእምሮአችሁ ሲከሰት መነሻው ከየት እንደሆነ በንቃት መገንዘብና መምረጥ ይኖርባችኋል። ቀጥሎም በራሳችሁ ላይ የማይናወጥ እምነት ገንቡ። በራስ መተማመናችሁ እየጠናከረ ሲሄድ ደግሞ ከሰዎች ማረጋገጫ የመፈለግ አዝማሚያ ይቀንሳል። በራስ መተማመን የፍርሃት አለመኖር ማለት ሳይሆን ፍርሃት እያለም እንኳ ወደፊት መጓዝ እንደማለት ነው። በአንድ ሌሊት ጀግና ትሆናላችሁ ማለት አይደለም። በትንሹ ጀምሩ። የ1000 ኪሎ ሜትር ጉዞ በአንድ እርምጃ ይጀምራል ይባል የለ? ስላዳመጣችሁን አመሰግናለሁ። ቻው።